ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንግዲህ በዚህ ቪዲዮ እንግሊዘኛ ኢንትራንስ ኤግዛምን ይዘንላችሁ ቀርበናል። እንግሊሽ ኢንትራንስ ኤግዛም የ2018 ዓመተ ምህረት ወይም የጁን ጁላይ 2026 ግሪጎሪያን አቆጣጠር ለናቹራል ሳይንሶች ራውንድ 1 ላይ ተሰጥቶ የነበረ የእንግሊዘኛ ፈተና ነው። አጋጣሚ ሆኖ የራውንድ 3ውን ከራውንድ 1ኑ አስቀድሜ አግኝቼ ስለነበረ የራውንድ 3 ናቹራል ሳይንስ የእንግሊዘኛ ፈተናውን ሰርቼ ለቅቄያለሁ። ካላያችሁ እሱን እንድታዩ ተጋብዛለሁ በዚሁ አጋጣሚ ማለት ነው። እዚሁ ቻናል ላይ ያለላችሁ እንግዲህ አሁን ጥያቄዎቹን ወደ መስራት እንሄዳለን። የመጀመሪያው ፓርት ኮሙኒኬቲቭ አክቲቪቲዎችን በተመለከተ ነው። 15 ጥያቄዎች አሉት። እንግዲህ ጥያቄዎቹን ወደ መስራት እንሄዳለን። አንደኛው ጥያቄ ምንድነው የሚለው? እንግዲህ የመጀመሪያው ጥያቄ አስቴርና ብሌን መሃል የተደረገ ኮንቨርሴሽን ነው። አስቴር ምን ትላለች? Do you prefer reading books or watching movies ትላለች። መጽሐፍ ማንበብ ወይስ ፊልም ማየት ትመርጫለሽ? ብሌን ምን ብላ ብትመልስ ነው ትክክል የሚሆነው? እዚህ ጋር እነዚህ አማራጮች አሉላችሁ። እስኪ ትክክለኛው የቱ ነው? እንግዲህ ትክክለኛው መልስ ሲ ነው። I prefer reading books to watching movies የሚለው ሌሎቹ የግራመር ስህተት አለባቸው። I prefer reading books to watching movies ማለት ደግሞ ፊልም ከማየት ይልቅ መጽሐፍ ማንበብ እመርጣለሁ የሚል ነው። እዚህ ጋር reading books to watching movies፣ coffee to tea፣ blue to yellow እንደዚህ እዚህ ጋር መግባት ያለበት ቱ ነው እንጂ ዘን አይደለም። ብዙ ጊዜ ዘን ብለው ያስገባሉ። እሱ ትክክል አይደለም ማለት ነው። ስለዚህ ትክክለኛው መልስ ነው። ወደሚቀጥለው እናልፋለን። ቀጥሎ ያለው ጥያቄ 2 በአስተማሪና ተማሪ መሃል የተደረገ ኮንቨርሴሽን ነው። አስተማሪው ግሎባል ዋርሚንግ is the most serious current issue we face today ይላል። ይሄ ማለት ደግሞ የዓለም ሙቀት መጨመር ዛሬ ላይ አሁን ላይ ከፊታችን ከተጋረጡ ወቅታዊ ጉዳዮች ሁሉ እጅግ ሲሪየስ አደገኛው ነው። ተማሪው ምን ብሎ እዚህ ጋር ቢመልስ ነው the climate changes are visible everywhere ብሎ የሚቀጥለው? ይሄ ማለት ደግሞ የአየር ንብረት ለውጦች በየቦታው ይታያሉ የሚል ነው። ስለዚህ እዚህ ጋር መግባት የሚችለው የቱ ነው? ኤ I totally agree with you ካንተ ጋር ካንቺ ጋር ሙሉ በሙሉ እስማማለሁ። ቢ I don't think so አይመስለኝም። ሲ that makes no sense ይሄ ምንም ትርጉም አይሰጥም። ዲ I completely disagree ሙሉ በሙሉ አልስማማም። የቱ ነው ትክክለኛው መልስ? ኤ ነው። ለምን ካልን እዚህ ጋር አግሪ ካደረገ በኋላ ነው climate changes are visible everywhere የሚለው ማለት ነው። አሁን ያልኩትን ማብራሪያ እዚህ ጋር ታገኙታላችሁ። እንግዲህ ወደሚቀጥለው ከማለፋችን በፊት ኮሙኒኬቲቭ አክቲቪቲስ ጥያቄዎችን እንዴት አድርገን በውጤታማ መልኩ ኤፊሽንት በሆነ መልኩ መስራት እንችላለን የሚለውን ማብራሪያ ሰጥቼ የኢንተራንስ ጥያቄዎችን ከሙሉ ማብራሪያ ጋር ሰርቼ የለቀኩት ቪዲዮ አለ። እሱም ማየት ትችላላችሁ ማለት ነው። እዚሁ ቻናል ላይ ያለላችሁ። ወደሚቀጥለው ስናልፍ ጥያቄ ተራ ቁጥር 3ን እናገኛለን። ጓደኛ ማቾች መሃል የተደረገ ኮንቨርሴሽን ነው። I finally got the scholarship to study abroad ይላል። በመጨረሻም ውጭ ሀገር ለመማር የነጻ ትምህርት እድል ስኮላርሺፕ አገኘው ይላል። ከዛ አንተ ለጓደኛ ምንድነው ልትል የምትችለው እንደዚህ ብሎ ሲነግርህ? ኤ oh no I'm sorry for your grief አይ ስለገጠመ ሐዘን በጣም አዝናለሁ። ቢ that's wonderful I'm so happy for you በጣም ግሩም ነው ስላንተ በጣም ደስ ብሎኛል። ሲ why did you do that ለምንድነው ያንን ያደረከው? ዲ I disagree with your choice በመረጥከው ምርጫ አልስማማም። የትኛው ሊሆን ይችላል? ይሄ በጣም ቀላል ነው። እንግዲህ ትክክለኛው መልስ ቢ ነው። ቢ ካላችሁ ኤክሰለንት። ለምንድነው ቢ ያልነው ካልን ከተሰጡት ውስጥ ለዚህ የሚሆነው ቢ ነው። በጣም ቀላል ነው። የሆነ ሰው ደስ የሚል ነገር ሲነግረን በጣም ደስ ይላል that's amazing that's wonderful I'm happy for you I'm glad for you ብለን ነው የምንመልሰው ማለት ነው። ስለዚህ ይሄ በጣም ቀላል ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 4 እህትና ወንድም መሃል የተደረገ ኮንቨርሴሽን ነው። እንግዲህ እህት my pet dog just passed away last night ትላለች። ይሄ ማለት ደግሞ የቤት እንስሳው ውሻዬ ትላንት ማታ ሞተ ወይ ሞተች ነው። ከዛ ወንድም ምን ሊል ይችላል? ኤ
ኮንግራቹሌሽንስ እንኳን ደስ አለሽ። ቢ አይ ፕሪፈር ካትስ ኤኒዌይ ለማንኛውም እኔ ድመቶችን ነው የምመርጠው። ሲ ኦ አይም ሶሪ ቱ ሂር ዛት ማይ ዲፐስት ኮንዶለንስስ ይሄ ማለት ደግሞ ይህንን በመስማቴ በጣም አዝናለሁ፣ ጥልቅ መጽናናትን እመኝልሻለሁ እያለ ነው ማለት ነው። ውሻም ቢሆን እንግዲህ ከፈረንጅ የተኮረጀ ነው፣ እንደዛ ነው የምንለው ማለት ነው። ዲ ዛትስ ግሬት ከረንት ኢሹ ያ ትልቅ ወቅታዊ ከረንት የሆነ ኢሹ ጉዳይ ነው ነው እንግዲህ ትክክለኛው መልስ ሲ ነው። ሲ ካላችሁ ኤክሰለንት። ለምን ካልን የሆነ ሰው ውሻዬ ሞተ ወይ የሆነ ነገር ሆንኩኝ ሲል I'm sorry to hear that, I'm sorry to hear about your loss ብለን ከዛ መጽናናትን እንመኝላቸዋለን ማለት ነው። ስለዚህ ይሄ በጣም ቀላል ነው ማለት ነው። በነገራችን ላይ የዘንድሮ የኮሙኒኬቲቭ አክቲቪቲስ ጥያቄዎች በጣም ቀላል ናቸው። ወደሚቀጥለው ስናልፍ ጥያቄ ተራ ቁጥር 5ን እናገኛለን። ጆን እና ሳራ መሃል የተደረገ ኮንቨርሴሽን ነው። ጆን ምን ይላል? I believe social media does more harm than good to teenagers ይሄ ማለት ደግሞ ማህበራዊ ሚዲያ ከጥቅሙ ይልቅ ጉዳቱ ያመዝናል ብዬ አምናለሁ ቲኔጀሮች ላይ ያለ ነው። ሳራ እዚህ ጋር የሆነ ነገር ብላ ከዛ it helps them connect with peers globally ትላለች። የሆነ ነገር ካለች በኋላ በአለም ዙሪያ ካሉ እኩዮቻቸው ፒርስ ማለት እኩዮች ማለት ነው ለመገናኘት ይረዳቸዋል እያለች ነው። ስለዚህ እዚህ ጋር የምንጠብቀው ኮምፕሊት ዲስአግሪመንት ነው፣ አግሪመንት ነው፣ ፓርሻል አግሪመንት ነው፣ ምን ሊሆን ይችላል? ኤ አይ ኩድንት አግሪ ሞር። በነገራችን ላይ አይ ኩድንት አግሪ ሞር ማለት አይ አግሪ 100% ማለት ነው። ከዚህ የበለጠ መስማማት አልችልም ማለት በቃ የመጨረሻውን ተስማምቻለሁ ማለት ነው። በነገራችን ላይ አይ ኩድንት አግሪ ሞር ካልኩኝ ከዚህ የበለጠ መስማማት አልችልም፣ ይሄ የመጨረሻው መስማማት የምችልበት ደረጃ ነው ማለት ነው። ስለዚህ አይ አግሪ ኮምፕሊትሊ 100% ማለት ነው። ብዙ ጊዜ እቺ አይ ኩድንት አግሪ የምትለዋን ኔጌቲቭ አይተው ሰዎች ኔጌቲቭ እንደሆነ ያስባሉ፣ ነገር ግን ትርጉሙ ፖዚቲቭ ነው። ቢ አይ ኮምፕሊትሊ ዲስአግሪ ሙሉ በሙሉ አልስማማም። ሲ ዩ አር አብሶሉትሊ ራይት ይሄ ማለት ደግሞ ትክክል ነህ ምንም ጥርጥር የለውም አይነት ትርጉም ነው ያለው። ዲ ደግሞ ኖ ዳውት አባውት ኢት ይላል። ይሄ ደግሞ ምንም ጥርጥር የለውም እያለች ነው። የትኛው ነው ትክክለኛ መልስ? ቢ አይ ኮምፕሊትሊ ዲስአግሪ የሚለውን ከመረጣችሁ ኤክሰለንት። ለምን እዚህ ጋር የሚመጣው እዚህ ጋር ካለው ተቃራኒ ነው። ሞር ሃርም ዘን ጉድ ቱ ቲኔጀርስ ይላል። ስለዚህ እዚህ ጋር አይ ኮምፕሊትሊ ዲስአግሪ ትልና it helps them connect with their peers globally ዋን ነው። በነገራችን ላይ ይሄንን ሙሉ በሙሉ መስማማት ወይም ሙሉ በሙሉ ያለ መስማማት ሳይሆን ፓርሻል አግሪመንትን ነበረ እኔ የምመርጠው ፈተና ውጪ ብሆን፣ ነገር ግን ፓርሻል አግሪመንት የለም እዚህ ላይ። ስለዚህ ከተሰጡት ውስጥ ቤስት የሚሆነው ቢ ነው ማለት ነው። አይ ኩድንት አግሪ የሚለው 100% አግሪመንት ነው የሚያሳየው። ዩ አር አብሶሉትሊ ራይት የሚለውም መስማማትን ነው የሚያሳየው። ኖ ዳውት አባውት ኢት የሚለውም መስማማትን ነው የሚያሳየው። ያለ መስማማትን የሚያሳየው ቢ ብቻ ነው። ስለዚህ ይህንን በዚህ መልኩ እንድትረዱ ትፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 6 ዌይተር እና ከስተመር መሃል የተደረገ ኮንቨርሴሽን ነው። አስተናጋጅ አር ዩ ሬዲ ቱ ኦርደር ሰር ይላል። ከስተመር ወይም ደንበኛ ምን ሊል ይችላል? ኤ የስ አይ ዊል ሃቭ ዘ ሮስትድ ቺክን ፕሊዝ አዎ እባክህ የተጠበሰ ዶሮ አምጣልኝ ወይም እፈልጋለሁ። ቢ የስ ዘ ኪችን ኢዝ ቢግ አዎ ኩሽናው ትልቅ ነው። ሲ ኖ አይ ፕሪፈር ኢቲንግ አውት አይ እኔ ውጪ ነው መብላት የምፈልገው። ኢቲንግ አውት ማለት በነገራችን ላይ ቤት ሳይሆን ውጪ መብላት ሬስቶራንት መብላት እንደማለት ነው። ቱዴይ ዊ አር ኢቲንግ አውት ካልን ዛሬ ውጪ ነው የምንበላው ቤት አይደለም የምንበላው ማለት ነው። ዲ አይ ቦት ዚስ ሸርት የስተርዴይ ይሄንን ሸሚዝ ትላንት ነው የገዛሁት። ስለዚህ ይሄ ያለምንም ጥርጥር ኤ ነው። ኤ ካላችሁ ኤክሰለንት። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 7 ሪሴፕሽኒስት እና ገስት መሃል የተደረገ ኮንቨርሴሽን ነው። ሪሴፕሽኒስቱ ወይም ሪሴፕሽኒስቷ ጉድ ሞርኒንግ ሃው ካን አይ ሄልፕ ዩ እንደምን አደሩ እንዴት ልረዳዎት ይችላለው ነው። ከዛ ገስት ወይም እንግዳው ምን ሊል ይችላል? ኤ አይ ውድ ላይክ ቱ ቡክ ኤ ሩም ፎር 2 ናይትስ ለሁለት ሌሊት የሚሆን ክፍል መያዝ መከራየት እፈልጋለሁ። ቢ የስ ዩ ካን ሄልፕ ሚ ቱሞሮ አዎ ነገ ልትረጂኝ ትችላለሽ። ሲ አይ ዶንት ኖ ዩር ኔም ስምህን ስምሽን አላቅም።
ዲ ዘ ዌዘር ኢዝ ናይስ፣ አየሩ ጥሩ ነው። ይሄ በጣም በጣም ቀላል ጥያቄ ነው። ኤ ካላችሁ ኤክሰለንት፣ ማብራሪያ ሁላ የማያስፈልገው ጥያቄ ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 8 በስትሬንጀር እና ባንተ ወይም ባንቺ መሃል የተደረገ ኮንቨርሴሽን ነው ይሄ። ስትሬንጀር ኤክስኪውዝ ሚ ኩድ ዩ ቴል ሚ ዌር ዘ ኒረስት ባንክ ኢዝ። እንግዲህ ስትሬንጀር ማለት እንግዳ መንገደኛ ማለት ነው። ይቅርታ በአቅራቢያ ያለ ባንክ የት እንደሚገኝ ልትነግረኝ ወይም ልትነግሪኝ ትችያለሽ ወይ እያለ ነው ማለት ነው። ስለዚህ አንተ ወይ አንቺ ምን ልትሉ ትችላላችሁ ለመመለስ? ኤ የስ አይ ኒድ ሰም መኒ፣ አዎ እኔ ጥቂት ገንዘብ እፈልጋለሁ እንደማለት ነው። ቢ ጎ ስትሬት ኤንድ ተርን ሌፍት አት ዘ ኮርነር፣ ቀጥ ብለህ ሂድና ቀጥ ብለህ ሂጂና ኮርነሩ ላይ ወደ ግራ ታጠፍ። ሲ ዘ ባንክ ኢዝ ክሎዝድ የስተርዴ፣ ባንኩ ትላንት ዘግቷል። ዲ አይ አግሪ ዊዝ ዩ፣ ካንተ ጋር ካንቺ ጋር እስማማለሁ የሚል ነው። ትክክለኛው መልስ የቱ ነው? ቢ ነው ማለት ነው። ለምን ካልን የሆነ ሰው አቅጣጫ ሲጠይቀኝ ካላወቅን ይቅርታ አላቅም እንላለን። ካወቅን እንደዚህ አድርገህ እንደዚህ ታጥፈ ሂድ ብለን ሊድ እናደርጋለን ማለት ነው። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። የሚቀጥለው ጥያቄ ተራ ቁጥር 9 ማናጀር ወይም ስራ አስኪያጁና ኢምፕሎይ ሰራተኛ መሃል የተደረገ ኮንቨርሴሽን ነው። ማናጀሩ ምን እያለ ነው? why were you late for the meeting፣ ለስብሰባው ለምን ዘገየሽ ብሎ እየጠየቀ ነው። ሰራተኛው ወይም ሰራተኛዋ ምን ልትል ትችላለች? ኤ because I prefer meetings in the morning፣ ምክንያቱም ጠዋት ላይ የሚደረጉ ስብሰባዎችን ስለምመርጥ። ቢ I'm sorry my car broke down on the way፣ በጣም ይቅርታ መንገድ ላይ መኪና ተበላሽቶብኝ ነው። ሲ yes the meeting was very productive፣ አዎ ስብሰባው በጣም ውጤታማ ነበር። ዲ I'm happy you asked፣ ይህ ማለት ደግሞ ስለጠየቅሽኝ በጣም ደስ ብሎኛል የሚል ነው። ከዚህ ከተሰጡት ውስጥ ትክክለኛ የሚሆነው ቢ ነው። ቢ ካላችሁ ኤክሰለንት። ለምን? A direct why question about lateness requires a polite apology accompanied by valid reason or explanation for the delay። እንደዛ ነው መሆን ያለበት። ስለዚህ ይሄም በጣም ቀላል ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 10ን እናገኛለን። አሊና ቤቲ መሃል የተደረገ ኮንቨርሴሽን ነው። አሊ ምንድነው የሚለው? would you mind opening the window፣ መስኮቱን ብትከፍቺው ቅር ይልሻል ወይ? ይረብሽሻል ወይ? ቦዘር ያደርግሻል ወይ? መስኮቱን ልትከፍቺልኝ ትችያለሽ ወይ እያለ ነው ማለት ነው። would you mind ማለት ቅር ይልሻል ወይ ማለት ነው። ስለዚህ እዚህ ጋር መመለስ ያለብን አዎ ካልን የስ ካልን አዎ ቅር ይለኛል ማለት ነው። ኖ ካልን አረ ችግር የለውም ማለት ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ቤቲ ምን ልትል ትችላለች? ኤ yes please open it፣ አዎ እባክህ ክፈተው። ቢ no not at all I will open it right away፣ አረ አይ በፍጹም ቅር አይለኝም አሁኑኑ ከፍትልሃለሁ። ሲ I agree with you completely፣ ካንተ ጋር ሙሉ በሙሉ እስማማለሁ። ዲ yes I mind opening the door፣ እዚች ጋር ዶር የምትለዋን ልብ በሉ። እዚህ ጋር ዊንዶ ነው፣ እዚህ ጋር ዶር ነው። አዎ በሩን መክፈት ቅር ይለኛል። የተጠየቀው መስኮት ነው፣ በዚህ ጋር ስለ በር እያወራ ነው። ስለዚህ ለዚህ መልስ የሚሆነው ቢ ነው። ቢ ካላችሁ ኤክሰለንት፣ ያለምንም ጥርጥር ቢ ነው የሚሆነው። would you mind ማለት ቅር ይልሃል ወይ ቦዘር ያረጋሃል ወይ ማለት ነው። ስለዚህ would you mind ለሚሉ ጥያቄዎች ከተስማማን ችግር የለውም ማለት ከፈለግን በኖ ነው የምንመልሰው ማለት ነው። እሱን እንድታቁት ፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 11 እናትና ልጅ መሃል የተደረገ ኮንቨርሴሽን ነው። በነገራችን ላይ ከዚህ በኋላ ላሉ ጥያቄዎች ቮይስ ኦቨር ኤክስፕላኔሽን አልሰጣችሁም፣ መልሱን በጽሁፍ ድብና አድርጌ እሰጣችኋለሁ። ስለዚህ ከዚህ በኋላ ላሉ ጥያቄዎች በቂ ጊዜ ካልሆነ ቪዲዮውን ፖዝ እያደረጋችሁ እያቆማችሁ እንድትሰሩ ጋብዛለሁ። አሁን መልሱን ወደ መስጠት ከመሄዳችን በፊት ጥያቄውን በደንብ ተመልከቱት።
በቂ ጊዜ ላይሆን ስለሚችል እዚህ ጋር ቪዲዮውን ፖዝ አድርጋችሁ እንድትሰሩ ጋብዛለሁ። ጊዜው በቂ ስላልሆነ ቪዲዮውን እዚህ ጋር ፖዝ አድርጋችሁ ብትመልሱት በጣም ደስ ይለኛል። እንግዲህ ኢፍ ኮንዲሽናሎችን በተመለከተ በደንብ የተሰራ ቪዲዮ አለ እዚሁ ቻናል ላይ ታገኙታላችሁ። ይሄንን ቪዲዮ እንድታዩ ጋብዣችኋለሁ። ሊንኩን ዲስክሪፕሽን ላይ ተውላችኋለሁ። ይመቻችሁ።
ዊሽ ግራመርን በተመለከተ ተጨማሪ መረጃ ለማግኘት ይህንን ቪዲዮ እንድታዩ ጋብዛችኋለሁ። ሊንኩን ዲስክሪፕሽን ላይ ተውላችኋለሁ። ይመቻችሁ።
እንግዲህ ለዛሬው ያዝናቸው ጥያቄዎች እነዚህ ናቸው። እንደተመቻችሁ ተስፋ አደርጋለሁ። እነዚህን ቪዲዮዎች የምሰራው የሀገሬን ልጆች መጪውን ትውልድ በምን መልኩ መርዳት እችላለሁ የሚለውን ጥያቄ ራሴን ስጠይቅ ባስተምር ማቀውን ትንሽ ባሳውቅ በሚል ነው። በዛ መንፈስ ነው ይህንን ቪዲዮ እየሰራው ያለሁት። ስለዚህ ተደራሽነታችን እንዲሰፋ ለሌሎች ብዙ ሰዎች እንድንደርስ ሼር ማድረጉን እንዳትረሱ። ቻናሌ ከተመቻችሁ ደግሞ ሰብስክራይበር ካልሆናችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። እንግዲህ ሰብስክራይበርም ከሆናችሁ ኮሜንት አድርጉ። እስኪ እንዴት ነው ጥያቄዎቹን እንዴት አገኛችኋቸው?